طيب بسم الله الرحمن الرحيم والحمد لله رب العالمين الصلاة والسلام على سيد المرسلين سيدنا وحبيبنا محمد وعلى آله وأصحابه الطيبين الطاهرين أما بعد فأسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل الصالح وأن يفقهنا في الدين وأن يفتح لنا فتوح العارفين وأن يرزقنا الإخلاص في الأقوال والأعمال اللهم أمين. إن شاء الله كقوم نبت درس جمرالن مسافر صلاة قصرية ورانا برا ليقومنا زون قطران إن شاء الله. وقال المؤلف أحمد بن حسين الأصفهاني الإمام الجليل في مذهب الشافعية ديالو ويجوز للمسافر لمن قرن يسوي بك على تعالى أن يجمع ويجوز للمسافر مسافر له نسوي بك على تعالى أن يجمع لسبسب بين الظهر والعصر بعصرنا بظهور مكاكل لسبسب من قرن يامهون كالكرم وبين المغرب والعشاء بعشاءنا بمغرب مكاكلم دزيو لما سبسب يبقى على تعالى في وقت أيهما شاء بيفلقوا وقت لا مالتنا كفلقة ظهورنا عصر بمسجدبت جزي مسافر كهون زنا ظهورنا عصرنا أرات ركعة درجو ظهور لا يسبسب يشلال ظهورنا عصر أرات ركعة درجو عصر لا يسبسب يشلال وكذلك مغربنا عشاء في وقت المغرب بمغرب وقت يسبسب يشلال مغربنا عشاء بعشاء وقت يسبسب يشلال مالتاቸው ነው። እንግዲህ ሙሳፊር የሆነ ማንኛውም ሰው ሁለት አይነት ጀማዓ አለው፣ ሁለት አይነት መሰብሰብ አለው። አንደኛው ጀምዑ ተቅዲምን ይባላል። አስቀድሞ መሰብሰብ እንደማለት ነው። አስቀድሞ መሰብሰብ እንደማለት ነው። አይ በማዕና ዙሁርና ዓስርን የሚሰግድ ሰው ካለ በዙሁር ወቅት ዙሁርና ዓስርን ይሰበስባል ማለት ነው፣ መንገደኛ መሆኑ ካልቀረ። በመግሪብና ዒሻን የሚሰግድ ሰው ካለ መግሪብና ዒሻን በመግሪብ ወቅት ይሰበስባል ማለት ነው። ኸይራን هناك ጀምዑ ተእኺርም ይባላል፣ አዘግይቶ መሰብሰብ ማለት ነው። ዙሁርና ዓስርን በዓስር ወቅት መግሪብና ዒሻን በዒሻ ወቅት ሊሰበስብ ይችላል። ማዳም አነሁ ፊ ሰፈሪን ጠዊል ረጅም የሆነ ጉዞ ላይ ተጓዥ እስከሆነ ድረስ። ረጅም የሆነ ጉዞ ምንድነው አልኩኝ? 80 ኪሎ ሜትር በላይ የሚጓዝ ከሆነ አላኩል ያል 2 ቀን የሚያስጉዝ የእግር ጉዞ መንገድ የሚጓዝ ከሆነ ሰፈር ጠዊል ይባላል። እንግዲህ ቀድሞ የሚለካው ፉቃዎቹ የሚለኩት እንዳሁን መኪና ምናምን ስለሌለ ኪሎ ሜትር ተለክቶ አይታወቅም፣ ግልጽ ነው። ወይም በመጓጓዣቸው የጩኸት ልክ ነው የሚለኩት፣ አሊያም ደግሞ የእግር እርምጃ ተንተርሰው ነው። لذلك አንድ ሰው መንገደኛ ነው ከተባለ በኋላ በሚጓጓዝበት መጓጓዣ ከሁለት ቀን በላይ የሚያቋርጥበት ከሆነ ምን ይባላል? ሰፈሩን ጠዊል ይባላል፣ ረጅም ጉዞ እንለዋለን። طيب በዛ ሰፈር ጠዊል ላይ ያለ ሰው መሰብሰብ ይችላል። ማይሰበሰቡ ወቅቶች አሉ። ማይሰበሰቡ ወቅቶች አሉ። ولا تجمع الصبح الى غيرها صلاه الصبح الى غيرها መሰብሰብ አትችልም። ሱብሂን ለምሳሌ ከዙሁር ለሰብስባት ብንል አንችልም ማለት ነው። በማዕና የሌሊት ሰላቶችን ከቀን ሰላቶች ጋር አንድ ላይ መሰብሰብ አንችልም። የቀን ሰላቶችንም ከሌሊት ሰላቶች ጋር አንድ ላይ መሰብሰብ አንችልም። ለምን? እነዚህ ድርጊቶች የሰላት ድርጊቶች ናቸው። ሰላት ደግሞ ሸእኗ ምንድነው አልኩኝ? ተውቂፊ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባመጡበት መልኩ ብቻ የምትተገበር ስትሆን መረጃ ካለባት ትፈጸማለች፣ መረጃ ከሌለባት አትፈጸም። የቀውሊ ነቢይና ሙሐመድን ሰለላሁ ዐለይሂ ወሰለም ሰሉ ከማ ረአይቱሙኒ ኡሰሊ ስላሉ፣ ልክ እኔ ሰግድ እንዳያችሁኝ ስገዱ ስላሉ። ለምሳሌ ይህንን ንግግር ከምን ያዝ ነው? ሐዲስ ኢብኑ አባስ ረዲየላሁ ተዓላ አንሁ صلى رسول الله صلى الله عليه وسلم في المدينة 8 جميعا و7 جميعا 8 ركعة عند لاي 7 ركعة عند لاي سجدوا أي بمعنى الظهر والعصر معا والمغرب والعشاء معا. وفي رواية لمسلمين
من غير خوف ولا مطر ያለምንም ፍራቻ ያለምንም እሱን መጣበታለን ስለዚህ አን ነብዩ ሰለላሁ ዐለይሂ ወሰለም ጀምዕ የሚባል ነገር ተገኝቷል ማለት መሰብሰብ የሚባል ነገር ስለተገኘ ነው እንጂ ሰውየው ስለተመቸው አናደርግም ማለት ነው የአላህ መልእክተኛ የሰበሰቡትም እንደዚሁ በምን ወቅት ነው ማለት ነው የቀኖቹን በቀን ዙሁርና ዐስርን መግሪብና ኢሻን ደግሞ የማታዎቹን አንድ ላይ ነው የሰበሰቡት እዚህ አንድ ሰው ተነስቶ መጥቶ ዙሁርን ሰግዶ ዐስርና መግሪብን አንድ ላይ ሰበስባለሁ ማለት አይበቃም وكذلك صبحنا ظهرنا مسبسب እንደዚሁ አይበቃም ማለት ነው والاصل في ذلك ما رواه معاذ بن جبل رضي الله تعالى عنه عند وقت خرجنا مع رسول الله صلى الله عليه وسلم في غزوة تبوك የተቡክ ዘመቻ ወቅት ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋራ ወጣን ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ የተቡክ ዘመቻ ወቅት فكان يجمع بين الظهر والعصر በዙሁርና በዐስር መካከል ይሰበስቡ ነበር والمغرب والعشاء مغربنا عشاءንም እንደዚሁ ይሰበስቡ ነበር ግልጽ ነው አለ አንድ ወቅት فأخر الصلاة يوما አንድ ወቅት አዘገዩት بمعنى جمع التأخير ያለና ማለት ነው ثم خرج فصلى الظهر ከዛ ወጡ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዙሁርን ሰገዱ والعصر جميعا ዙሁርና ዐስርን جميعا أي في وقت من العصر ማለት ነው أخر ስላለ ማለት ነው وكذلك ثم خرج فصلى المغرب والعشاء جميعا في وقت العشاء بعشاء وقت ደግሞ መግሪብና ኢሻን ተአኺር አድርገው ሰበሰቡት ማለት ነው ስለዚህ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም في غزوة تبوك የተቡክ ዘመቻ ወቅት የሰሩት ነገር ዙሁርና ዐስርን በዙሁርም ወቅት በዐስርም ወቅት መሰብሰብ ችለዋል የመግሪብና ኢሻ ሰላትን በመግሪብም ወቅት በኢሻም ወቅት መሰብሰብ ችለዋል ማለት ነው ወደሊሉ ታዲያ ነገር ግን አንድ ሰው ሲሰበስብ መሰብሰብ የሚባል ነገር እንደው ዝም ብሎ በጋራ የሚሰራ ስራ ነው ወይ አይደለም የሚሰራ ስራ ነው ወይ አይደለም ግልጽ ነው ያ ጀማዓ ስንት አይነት መሰብሰብ አለ አይደል ሁለት አይነት መሰብሰብ አለ هناك جمع تقديم وجمع تأخير لجمع التقديم شرطوا علماؤنا الشافعية 3 شروط جمع التقديم ሲደረግ 3 ሸርጦች መሟላት አለባቸው እነዚህ ሸርጦች ካልተሟሉ በስተቀር ዙሁርና ዐስርን በዙሁር ወቅት መሰብሰብ አይቻልም መግሪብና ኢሻን በመግሪብ ወቅት መሰብሰብ አይቻልም ምን እስካልሆነ ድረስ አሁን የምናገራቸው ቅድመ ሁኔታዎች እስካልተሟሉ ድረስ ማለት ነው ግልጽ ነው የመጀመሪያው الترتيب بين الصلاتين ነው በሁለቱ ሰላቶች መካከል ያለው ቅደም ተከተልን መጠበቅ ነው ግልጽ ነው ዋላ يصلي العصر قبل الظهر ማለት ነው ከዙሁር በፊት ዐስርን ላይ ሰግድ ነው ግልጽ ነው إن أراد الجمع في وقت الظهر ያልኩት አዳምጡኝ في وقت الظهر በመጀመሪያ ወቅት ላይ جمع التقديم መሰብሰብ የፈለገ እንደሆነ ألا يصلي العصر قبل الظهر ከዙሁር በፊት ዐስርን ላይ ያስቀድም ነው مفهوم ገብታችኋል አይደል وألا يصلي العشاء قبل المغرب ነው ዒሻአን ከመግሪብ በፊት ላይ ያስቀድማት መቼ የሰገዳት እንደሆነ በሚሰበሰባቸው ሰላቶች መካከል የመጀመሪያው ወቅት ላይ ሰገዳት እንደሆነ ገብታችኋል ስለዚህ ዙሁርና ዐስርን ዙሁር ወቅት የሰበሰበ እንደሆነ ዙሁርን ይሰግድና ነው ከዛ ዐስሩን ይሰግደው መግሪብና ኢሻን በመግሪብ ወቅት የሰበሰበ እንደሆነ መግሪብን ይሰግድና ነው ኢሻን የሚሰግደው ግልጽ ነው አይደል إن أخل الترتيب ترتيب ያጠፋ ያበላሽ እንደሆነ فالإعادة عليه መድገም ይኖርበታል لأنه شرط ቅድመ ሁኔታ ነው አይደል لا يتم به الصلاة ግልጽ ነው አይደል የሁለተኛው ነው የሚደግመው ማለት የመጀመሪያው ኦሬዲ ወቅቷ ናት ተከትላን ብሰግድ እኮ ወቅቱ ላይ ነው የሰገደው ለምሳሌ لو صلى الظهر والعصر في وقت الظهر በዙሁር ወቅት ዙሁርና ዐስርን እየሰገደ ያለ ሰው ዐስርን ቢያስቀድም እና ዙሁርን ቢያስከትል አይቻልም አልኩ አይደል ምን ማስቀደም ነበረበት ዙሁርን ማስቀደም ነበረበት ስለዚህ የሰገዳት ዐስሩ ባጢል ትሆናለች ዙሁርን ያስቀድማል ከዛስ መቼ አስከትሎ አይችልም እንመጣለን ጥሩ ጥያቄ ነው አይችልም አሁን ሁለተኛው ምክንያት ሁለተኛው ሸርጥ ነው ይሄን የማያስችለው ሁለተኛው ሸርጥ ምንድነው አየንውያ الجمع مسبسبን የሚነይተው قبل الصلاة الأولى أو في أثناء الصلاة الأولى قبل التسليم ማለት
መሰብሰብ የሚነየተው ከመጀመሪያው ሰላት በፊት አሊያም ደግሞ የመጀመሪያውን ሰላት እየሰገደ ባለበት ወቅት ነው። ገብቷችኋል? ለካ ሙሳፊር ነኝ እየሰገደ ያለ ለካ ሙሳፊር ነኝ በሰበሰባትስ ብሎ መነየት ይችላል ሰላት ውስጥ። أما بعد التسليمة الثانية للصلاة الأولى لما جمروا صلاة كالتشو ሁለተኛው يوم تسليم بوهلا ينك عندهنا አይጠቅመውም ንያው ገብቷችኋል አይደል? አይ አሁን ወደ መጀመሪያው ዳርኩት ልመለስ። ዙህርና ዓስርን በዙህር ወቅት ሲሰግድ ዓስርን ቢያስቀድም አልኩኝ አይደለም? ነይቷል አይደለም? ተርቲብ ኢኽላእ ሆነ አይደለ? የማንን ንያ ወሰደ? የዓስሩን ንያ። وتصلي العصر في وقتها. أما إذا صلاها እዛው ቢሰግዳትስ هل تكون الصلاة باطلة؟ በቃ አስከተለና ሰገዳት። ምክንያቱም ንያዬ እኔ የነበረው አልጀምዕ ነበረ፣ ጀምዕ ነው የነየትኩት እንጂ ዓስሩን ማስቀደም አልነየትኩም ማለት። ፈለው ነወል ጀምዐ ፈቀጥ መሰብሰብን ብቻ ነይቶ ከነበረ ግልጽ ነው አይደል? ወማ አየነ الصلاة ከነበረ ሁሉም ሰላት ባጢል ነው። ለምን? ግዴታ በሆኑ ሰላቶች ላይ ተዕይኑ الصلاة ምንድነው አልኩኝ? ንያ ስናወራ ያኔ ድሮ ስናወራ ንያ ሰው ሲነይት ፈርድ በሆኑ ሰላቶች ላይ የሚነይት ከሆነ فعليه التعيين አልኩኝ አይደል? መነየቱ የሚሰግደውን ሰላት መለየት አለበት። ለምሳሌ ንያ ውስጥ እኔ የምሰግደው ዙሁር ነው ካለ ዙሁር ነው መስገድ ያለበት፣ ዓስር ነው ካለ ዓስር ነው መስገድ ያለበት። ግልጽ ነው አይደል? እዚህ አንደኛውን እሰግዳለሁ ብሎ ሰላት አይጀመርም ማለት ነው። ወለው ጀማዓ በይነሁማ ገብቷችኋል? ወለው ጀማዓ ቢሰበስባቸውም እንኳን እንደው እንዳመጣ አንደኛዋን ሰግዳትና ከዛ አንደኛዋን አስከተላለሁ አይባልም። ለሁለቱም ንያው ለሁለቱም ሰላቶች ግዴታ እስከሆኑ ድረስ ንያቸው ምንድነው? ሙዐየን ነው። ለየራሳቸው የቆመ ንያ ነው ያላቸው። ሁለቱን የሚሰበስብ አንድ ንያ አለን ግን ወሃዛ ንየቱል ጀምዒ መሰብሰብ የሚባለው ንያ ነው ማለት ነው። ግልጽ ሆነ አላህ መቼ ነው መነየት ያለበት አልኩኝ? አስቀድሞ ወይንም في اثناء الصلاه الاولى በመጀመሪያው ሰላት መሐከለኛ ላይ ግልጽ ነው አለ። ግድ አይደለም ሰውየው عند تكبيرة الإحرام للصلاة الأولى لما جمروا صلاة تكبيرة الإحرام لا ينيتات بلن بقد النادرقم جن السو أفضل يتشالوا ما شيء منيتونه لما جمروا صلاة يمجمروا صلاة سيجمر يالله تكبير على يمنيته يتشالونه مالتنا جن كذابوها لا بيهونم شجرا يهون كفاه ذلك يبقى قال صلاتنا بلاش مالتين كما السلامة قار بينيتس አላሰላምተም ሊያሰላም ሲል አስታወሳት ማለት ነው። እንዲህ ያለ አረ ለካ አሱር አለች እሷንም ልደርባት አለና ነየተ ማለት ነው። ላኪን فهذا الاقتران ይቻላል ችግር የለም ከፋ ነገር ግን ይችላል ግን መቼ ነው መሆን ያለበት? የመጀመሪያው ተስሊማ መሆን አለባት። ለምን? የመጀመሪያው ተስሊማ ምንድናት አለን? የመጀመሪያው ተስሊም ምን ተስሊመተين ምንድናት? ግዴታ ናት አይደል? وهذا ركن አለች ከذلك ስለዚህ እዚህ ላይ ነው መንጠልጠል ያለበት ማለት ነው። ወላ አخلها ይሁን ሶስተኛው وأيوالي بين الصلاتين ነው። ሶስተኛው ሸርጥ ምን ያደረገ እንደሆነ ነው ይሄን ያወራን። እነዚህ ሶስት ሸርጦች ምን ላይ ነው ያወራን ያለ ነው? ጀማዓ ተቅዲም ከሆነ ነው አስቀድሞ የሚሰበስብ ከሆነ ዙሁርና ዓስርን በዙሁር ወቅት መግሪብና ዒሻን በመግሪብ ወቅት የሚሰበስብ ሰው ነው ያወራ ያለሁት። በደንብ አስተውሉ እንጂ መጨረሻ ስለሚሰበስብ ሰው ያወራ አይደለም። እንደ ጀማዓ ተቅዲም ብቻ ምን ያደርግ ታዲያ? አዩዋል የበይነ ሰላተይን ያሉ በሰላቶቹ መካከል መዋላ ያስፈልጋል አሉ። መዋላ ማለት ምንድነው? አሁን የግድ ሰላቶቹ ተከታይ መሆን አለባቸው? ፈሰለ ዙሁራ ሙባሸረተን ሰላት አልዓስር መስገድ አለበት ማለታችን ነው አይደለም። የፈለግነው ምንድነው? አላ يفصل بينهما بصلاتين በሁለቱ ሰላቶች መካከል ሌላ ሰላት አያስገባ ማለታችን ነው። ያከታተል ማለታችን ግልጽ ነው አይደል? ወለው በሁለቱ መካከል ለምሳሌ ዙሁር ሰግዶ ዓስር እስከሚሰግድ ድረስ ያለው ጊዜ ረዘም ያለ እንኳን ቢያሳልፍ ለምሳሌ ከባድ ሀጃ አጋጠመው ዙሁርን ሰገደና የሆነ ትልቅ ሀጃ አጋጠመው ሰበስባለሁ ብሎ ነበር የጀመረው አልቻለም፣ ወይም ራሱን ስቶ ወደቀ። ግልጽ ነው አይደል? ለመሰል ጉዳዮች አጋጠሙት። አላኩል
واستكره على عمل ما የሆነ ስራ ለመስራት ተገደደ طيب ምንድነው መሆን መቻል ያለበት ማለት ነው ይሄ መካከል ምክንያት የሌለው ከሆነ ሰውየው ምክንያት የሌለው ከሆነ በሌላኛ ሶላት መለየት የለበትም ሶላቶቹ طيب ሰውየው ምንም ምክንያት የለውም ዝም ብሎ ተቀምጦ ነው ማርዘም የፈለገው ይሄም ሰውዬ በመካከላቸው የጊዜ ገደብ ያስፈልገዋል አሉ وقالوا ذلك بعد الشافعية كمثل الإمام النووي الإمام الغزالي والقاضي حسين والإسنوي እነዚህ የመሳሰሉ ዓሊሞች ምን አሉ አይ እንዲማ ከተውነውማ ያው ሙዋላ የሚባል ነገር እኮ አይገኝም لذلك ሙዋላው በጊዜ መቀደር አለበት ያሉት በጊዜ ቀድረውታል አይ በማዕና ሁለት ረካዓተይን በሚሰግድበት ቀድር በላይ ጊዜ መስጠት አይጠበቅበትም አሉ ለምሳሌ ዙሁር ሰገደ ሁለት ረካዓ ለመስገድ ለምሳሌ 3 ደቂቃ 5 ደቂቃ ከሆነ የሚፈጅበት በ5 ደቂቃ ውስጥ መልሶ መስገድ አለበት አሱርን መስገድ አለበት ምንስ ካላጋጠመው ድረስ ይሄንን ለመለየት የሚያስችል ምክንያት ካላጋጠመው በስተቀር ማለት ነው ግልጽ ነው እነዚህ ሸርጦች በሙሉ ለጀምዕ ተቅዲም ናቸው ማለት ጀምዕ ተአኺር በኋላ ላይ ለሚሰበስብ ሰው አንድ ሸርጥ ብቻ ነው ያለው ግልጽ ነው አለ እሱ ምንድነው ጀምዑ ተአኺር መነየት ነው መቼ ነው የሚነይተው ማዘግየትን መነየት አዘግይቶ መሰብሰብን መነየት ብቻ ነው ያለበት መቼ የመጀመሪያው ሰላት ወቅት ከመውጣቱ በፊት ለምሳሌ ዙሁርና ዐስርን መንገደኛ የሆነ ሰው ዙሁር ሰላት ገባበት አይ በኋላ በሰግደው ይሻላል ከዐሱር ጋራ ካለ መነየት ያለበት ፊ ወቅቲ ሰላት ዙሁሪ ነው የዙሁር ሰላት ወቅት ላይ ነው መነየት ያለበት እስከ መቼ ይችላል የዙሁር ሰላት ወቅት ጀምሮ እስከሚያበቃበት ጊዜ ድረስ ይችላል በቃ ይሄ ብቻ ነው ሸርጡ አማ ቅድም ያልኳቸው ተርቲብ ግዴታ አይደለም ተርቲብ ግዴታ አይደለም ለምሳሌ ዙሁርና ዐስርን በዐስር ወቅት የሰበሰበ ሰው ቅድሚያ ዐሱር ሊሰግድ ይችላል ከዛ ዙሁር ሊያስከትል ይችላል በመግሪብና ዒሻን የሰገደ ሰው في وقت العشاء እስከሰገደው ድረስ ዒሻን አስቀድሞ መግሪብ ማስከተል ይችላል ገብታችኋል ولا يشترط عليه الترتيب والافضل ترتيب መጠበቅ ነው ግልጽ ነው የተሻለው ተርቲቡን መጠበቅ ነው ولو اخل الترتيب ቢያበላሽ ተርቲቡን ችግር የለውም ማለት ነው አሁን እኮ ለዛ እኮ ነው ተርቲብ የለም ያልኩት ተርቲብ የለችም ያልኩት ወቅት ተአኺር ከሆነ ማለት ጀምዕ ተአኺር ከሆነ በዐሱር ወቅት ላይ ለምሳሌ መጥተው ሰውየው እዚህ ጀማዓ አገኘ መስጂድ ላይ እሱ ሙሳፊር ነው ከሌላ ሀገር ነው የመጣው መንገደኛ ነው እኛ ዐሱር እየሰገድን ነው ዐስር ሰላት እየሰገድን እሱ ጀማዓ አገኘ ከኛ ጋር ዐሱርን ሰግዶ ምን ማስከተል ይችላል ዙሁርን ማስከተል ይችላል ችግር የለውም ግልጽ ነው ስለዚህ ሙሳፊር የሆነ ሰው በሁለቱ ሰላቶች መካከል ተቅዲመን ወተአኺረን መሰብሰብ ይችላል ማለት ነው አስቀድሞ አዘግይቶ መሰብሰብ ይችላል ማለት ነው የማስቀደም ሸርጦች ስንት ናቸው 3 ናቸው ተርቲቡን መጠበቅ አለበት ንያው በመጀመሪያው ሰላት ላይ መሆን አለበት መነየት ያለበት ካለፈው ያልፈዋል ማለት ነው ተግባብተናል አይደል ሶስተኛው ምንድነው አለ ማከታተል አለበት አሰንት ሙዋላ ግድ ነው ማለት ነው ማከታተል አለበት هذا ጀምዑ ተቅዲም ከሆነ ጀምዑ ተአኺር ከሆነ አንድ ሸርጥ ነው ያለው በኋላ የሚሰበስብ ከሆነ እሱ ምንድነው ንያ ብቻ ነው መቼ ነው የሚነያው ግን የመጀመሪያው ሰላት ወቅት ላይ ለዐሱር ላይ ሰበስባለሁ ካለ በዙሁር ወቅት ነው መነየት ያለበት ዒሻ ላይ ሰበስባለሁ ካለ በመግሪብ ወቅት ነው መነየት ያለበት خلاص ግልጽ ነው አይደል هذا للمسافر ሙሳፊር ለሆነ ሰው አልገባንም ገብቶናል አይደል طيب الجمع للمسافر መሰብሰብ የሚባለው ነገር ለአንድ ሙሳፊር በአስሉ ይገኛል ማለት ነው ሙሳፊር በመሆኑ ብቻ ይገኛል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግን فقد جمع وهو مقيم በሀገራቸው ላይ ሆኖ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰብስበዋል بل وأجاز للحاضر الجماعة
መሰብሰብንም እንደዚሁ ፈቅደዋል ለምን ለሆነ ሰው ሙሳፊር ላልሆነ ሰው ስለዚህ وقال المؤلف ويجوز على للحاضر ሀገረኛ ለሆነ ሰው በቤቱ ላለ ሰው መንገደኛ ላለው እንደኛ አይነቱ ሰው ማለት ነው ويجوز للحاضر ይበቃለታል في المطر በዝናብ ወቅት أن يجمع بينهما ቀደም ብለን በተቀስናቸው ሰላቶች መካከል መሰብሰብ في وقت الاولى منهما በዝናብ ወቅት ስላለ ለዝናብ ምክንያት ብቻ ስለሰጠ في وقت الاولى በመጀመሪያ ወቅት ላይ አይ بمعنى ظهورنا عصرنا በظهور ወቅት ላይ መግሪብና ዒሻን በመግሪብ ወቅት ላይ ሊሰበስባቸው ይችላል ምን ከሆነ ተቀማጭ ሆኖ በሀገሩ ዝናብ ካጋጠመው አንደኛውን ከሁለተኛው የመደረብ የሚባለው ነገር ያበቃለታል ማለት ነው የደረበው የትኛውን በየትኛው ይሆናል ማለት ነው ሶላት አይደለም ጀምዕ ለማድረግ የነየተው የደረበው ምን ይሆናል ማለት ነው የቀደመውን ሶላት ባስከተለው ሶላት እንደደረበ ነው የሚሆነው ማለት ነው ግልጽ ነው لذلك الله يفصل بينهما بالصلاه يالوت لزانو بناء على ما فعله رسول الله صلى الله عليه وسلم في حجة الوداع يا الله ملكتنا صلى الله عليه وسلم حجة الوداع عليه في مسجد النميرة يا الله ملكتنا صلى الله عليه وسلم ወደ ዓረፋ ከመሄዳቸው በፊት ባለችዋ ሐጅ በማድረጋቸው ወቅት ላይ ማለት ነው ወደ ዓረፋ በፊት ከመሄዳችን በፊት መስጂድ ነሚራ የሚባል ቦታ ላይ ዙሁርንና ዓስርን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰብስበዋል በሁለቱ መካከል የለዩት በኢቃማ ብቻ ነው ለእያንዳንዶቹ ሰላቶች በተደረገ ኢቃማ ብቻ ነው አላሁ አክበር ቀድ ኢቃመት ሰላህ ቀድ ኢቃመት ሰላም ትለዋል ግልጽ ነው لذلك بناء على ذلك جمهور اصحاب رسول الله صلى الله عليه وسلم በሁለቱ ሰላቶች መካከል መሰብሰብን ያዙት በዚህ መልኩ ነው والله يفصل بينهما بصلاه طيب በሰላት እንዳይን ሰውየው የግድ طهارة መሆን አለበት እቺ ጀምዕ የምትባል ነገር ለሩኽሳን የመጣችው ለማግራራት የመጣችው ብቻ አይደለም እንላለን ለምን لو كان ذلك حاضر የሆነ ሰው ጀምዕ ማድረግ በሀገሩ ላይ የተቀመጠ ሰው ጀምዕ ለማድረግ አይመችለትም ነበር ስለዚህ በሀገሩ ላይ የተቀመጠ ሰው እንዲመችለት ዘንዳ ከተፈቀደ እቺ የመጣችው ጀዋዝ ሆና ነው ፍቃድ አግኝታ ነው ማለት ነው ለማግራራት ብቻ የመጣች አይደለችም لذلك ሰውየው ተየሙ አድርጎ በተየሙ ሊሰበስባቸው ይችላል ግልጽ ነው አይደል ምክንያቱም عندنا ተየሙ ምንድነው ለተቸገረ ሰው የመጣ የطهارة አይነት ውሃ ላጣሰው بعد فقد الماء የመጣ እርግጠኛ መሆን አለበት ውሃ ማጣቱን ብለናልና ማለት ነው طيب ስለዚህ ተየሙ ላይ ሊሰበስበው ይችላል ይሄን መረሳት የለበትም ማለት ነው ግልጽ ነው አይደል ግን በመሐከል በሁለቱ ሰላቶች መካከል ውሃ ለመፈለግ ድጋሚ መውጣት አለበት نعم فيجب عليه طلب الماء ولو كان خفيفا ይላሉ ትንሽም ብትሆን እንኳን ውሃ ለመፈለግ መውጣት አለበት በመሐከላቸው ውሃ የማግኘት ዜና ካለ ከሰማ ደግሞ فيجب عليه አሉ ለምሳሌ ተየሙም አደረገና ዙሁር ሰገደ ግልጽ ነው ግን ሊሰበስብ አስቧል ዙሁርና ዓስር ዙሁርን ሰገደ በተየሙም ነው የሰገዳት فسمع صوت الماء ሊሆን ይችላል የውሃ ድምጽ ሊሆን ይችላል የሰማው ግልጽ ነው ወይም ሰዎች ሲያወሩ ሰማ ውሃ እኮ እንትና ቤት ተገኝቷል ምናምን አለ መሄድ አለበት አሉ ውሃው ማግኘት አለበት አማ ግን ይሄ ካልሆነ ግን فيجوز له الجمع بين الصلاتين በሁለቱ ሰላቶች መካከል በዛው ተየሙም ሊሰበስብ ይችላል ويجوز للحاضر ያለን ለተቀማጭ ሰው ሀገሩ ላለ ሰው እንደኛ አይነት ሰው ይበቃለታል መሰብሰብ ይበቃለታል በዝናብ ወቅት ብቻ አሉሳቸው واقتصره في المطر ይሄ ራሱ ከፊሎቹ አይ እንዲያውም ለዙሁርና ለዓስር አይደለም ዙሁርና ዓስርማ ሰፊ ወቅት ነው ያላቸው ቀኑ ሙሉ ለመዝነብ አይመችም አጭር ወቅት ያለው ማን ነው መግሪብ ነው لذلك وبهذا يختص به المغرب ግልጽ ነው አይደል ወልዒሻእ ነው አሉ መግሪብና ዒሻእ ነው መብቃቃት ያለበት እንደው መሸቃ ስላለበት አንደኛ የማታ ወቅት ነው ሰውየው ለምሳሌ ከቤቱ ወጥቶ የሚያበሰብስ ዝናብ ያበሰበሰው ቢሄድ ግልጽ ነው ወይም አሳበሁ الوحل ما الوحل ጭቃ ከባድ ጭቃ ምንድነው ስሙ እኮ ስራ ድጥ خلاص ስሙ እኮ ጠፍቶኝ ነው ከድጡ ወደ ማጡ ይላል ድጥ ማለት ነው እግር የሚይዝ ጭቃ ታውቃላችሁ አይደል وذاك يسمى بالعربيه الوحل የሚያዳልጥ ሊሆን ይችላል ማለት ነው ወይም የሚይዝ ወይም የሚያዳልጥ ጭቃ እንደማለት ነው አላኩል ያህል እሱ የያዘው ሰው ወይም ጫማው መጫሚያው ምናምን የሚያበሰብስ ዝናብ ያለው ሰው
ቤቱ ሩቅ ሆኖ ትንሽም ዝናብ ሆኖ ቤታቸው ሩቅ ሆኖ ከመስጂዳቸው ያሉ ሰዎች ካሉበት እና ትንሽም ዝናብ ቢሆን በጣም የሚያበሰብሳቸው ከሆነ እንደማለት ነው። አላኩል ያል እነዚህ ሰዎች አንደኛ ጨለማ ነው፣ ስለዚህ መሸቃው ነው እንጂ ያስፈቀደላቸው ከመሸቃው ውጪ የተፈቀደ ጉዳይ አይደለም ያሉም አሉ። ግልጽ ነው አይደለም? طيب እንግዲህ ሰላቱ ደግሞ የሚሰገደው ወይም አካባቢው ማህበረሰብ ደግሞ እንደዚሁ የሚጠለልበትና ዝናብ የሚከላከልበትን ቦታ የለም ያሉም አሉ። واحتج على كل حال واحتج الجميع والجمع መሰብሰብ የሚባለውን ነገር መረጃ ያመጡት من حديث ابن عباس رضي الله تعالى عنه يا الله ملكتኛ صلى الله عليه وسلم ይላሉ ابن عباس رضي الله تعالى عنهما ቅድም ያልኳችሁ ነው صلى بالمدينة 8 جميعا و7 جميعا 8 ركعة سجدوا سبسبوا 7 ركعة سجدوا سبسبوا الظهر والعصر والمغرب والعشاء الظهر والعصر ظهرنا عصر مغربنا عشاء مالتاچون سبسبوا قالوا طيب ይሄን ካሉ በኋላ وفي روايه لمسلمين امام مسلم በዘገቡት ዘገባ ላይ ደግሞ ሌላ ጭማሪ አለው من غير خوف ያለ ምንም የሚያስፈራ ነገር መንገር ላይ እንደው ሽፍታ ያጋጥመኛል ምናምን የሚያስብልም ነገር በሌለበት አስሉ ደግሞ ዙሁርና ዓስር ከተሰበሰቡ ዙሁርና ዓስር በቀን ነው የሚሰበሰቡት ቀን ደግሞ የሚያስፈራ ነገርም አይኖርም من غير خوف ያለው ለመግሪብና ለኢሻ ነው አሉ ولا مطرنا عفوا من غير خوف ولا سفرنا መንገደኛም ሳይሆኑ አሉ ولا سفرين እንግዲህ በሀገር ሰብስበዋል ማለት ነው። ከፊሎቹ እንዴት ተረዱት? ዑዝር የለም አሉ። ዑዝርም ሳይኖር ሐዲር የሆነ ሰው ሊሰበስበው ይመቻል አሉ። ዑዝርም ሳይኖር ሊሰበስበው ይመቻል ማለት ነው የሚያስይዘው አሉ። ወላኪን ነገርየው ግን እንደዛ አይደለም። ما واظبه رسول الله صلى الله عليه وسلم يا الله ملكتኛ صلى الله عليه وسلم مواظبه ያደረጉት ደጋግሞ የሰሩት ነገር الصلاه على وقتها ነው። አንድን ሰላት በምኗ መስገድ ነው? በጊዜዋ መስገድ ነው፣ በወቅቷ መስገድ ነው። يا الله ملكتኛ صلى الله عليه وسلم ስለ أفضل الأعمال ስለ ተሻሉ ስራዎች ስለ ታላላቅ ስራዎች ሲጠየቁ ከመለሷቸው ምላሾች መካከል አንደኛው الصلاه على وقتها ብለው ነው። የትኛው ነው በላጭ ስራ ሲባሉ አንዴ ጂሃድ እንዳሉትና አንዴ ምን ብለዋል? الصلاه على وقتها ነው ብለዋል። ሶላትን በጊዜዋ መስገድ ነው። ግልጽ ነው አይደል? አላሁ ሱብሓነሁ ወተዓላ በኪታቡ ላይ ያስተማረን ነገር ይሄ ወቅት የሚባል ነው። ሶላት የሚባለው ነገር በጊዜ የተደነገገ እንደሆነ إن الصلاة كانت على المؤمنين كتابا موقوتا በእነዚህ በምእመናን ላይ በተባሉት ላይ በሙሉ ተደነገገ። ምን ሶላት የሚባለው ነገር በጊዜ የተገደበ ሲሆን موقوتا طيب ስለዚህ በጊዜ የተገደበ ما واظبه رسول الله صلى الله عليه وسلم ጊዜውን ጠብቆ መስገድ أفضل الأعمال የተባለ የተገለጠ በማንኛውም ወቅት ይቻላል ለማለት አያስመችም። لماذا جمع رسول الله صلى الله عليه وسلم من غير خوف ولا سفر እንቢል የሚያስይዘን ሰፈር خوف አለበት፣ ጉዞ ፍራቻ አለበት፣ ሽፍታ ስላለው መንገዱ ቁጣው ጠሪቅ ስለሚያጋጥም ግልጽ ነው። ሰፈር ደግሞ አለማለቱ ለሐዲሮች እንደሚበቃ ነው የገለጸልን። ሀገራቸው ላይ ተቀማጭ የሆኑ ሰዎች ሊሰበስቡ እንደሚያስመች ነው የገለጸልን። አላየቲ ሐሊን ለተቀማጭ ሰው ምክንያት ካገኘ ሊሰበስብ ይችላል ነው። ከፊል ዑለማዎቻችን ወኻሰተን العلماء المؤثرون በዘመናችን ያሉ ትልልቅ ዓሊሞች ደግሞ አይ ያ ላይሆን ይችላል የአላህ መልእክተኛ ሰብስበዋል ነው خلاص ደጋግሞ አይስራው እንጂ ያለ ምክንያት መሰብሰብ የሚያስመቸው ነገር ካለ ሊሰበስብ ይችላል። ግን ይሄ የዕለት ተዕለት ስራው መሆን ግን የለበትም ያሉም አሉ። እንደማንም የተሻለው ምንድነው ካለን من غير خوف ولا سفر የሚለው ነገር አንድ ተቀማጭ የሆነ ሰው ምክንያት ከመጣለት ከሰፈር ውጪ ከኸውፍ ውጪ ከተባለ እንግዲህ ዝናብ መሰል ነገሮች ሊመጡ ይችላሉ። ከፍተኛ የሆነ በሽታም ያሉ አሉ ከሚስል الامام النووي وقد ذكر ذلك الامام الشافعي በርግጥ ይሄ ኢማሙ ነወዊ ብቻ ያሉት አይደለም ነስ عليه الامام الشافعي ነፍሳቸው ራሳቸው في مختصر المزني ላይ መጥቀሳቸውን الامام النووي في مختصر المزني መሰብሰባቸውም ተጠቅሷል ይሄንኑ። ስለዚህ አንድ ሰው ከበድ ያለ ህመም ያጋጠመውም ከሆነ እንኳን በዚህ ውስጥ ይካተታል ያሉም አሉ። ግን ያው ለጀማዓ ያልመጣ ሰው ካልሆነ በስተቀር እንግዲህ በመጠር ዝናብ ያጋጠመው እንደሆነ ይሰብስበው ማለታችን ነው። መቼ ነው የሚሰበስበው? في وقت الأولى መሆን አለበት፣ በመጀመሪያ ወቅት ላይ። ለምንድን ነው في وقت الأولى የሚሆነው?
የመጀመሪያ ወቅት ላይ ነው ዝናቡን የሚያያለ ሰግዳለ ሱማል በዘም ወደ ቤቱ ሄዷል ምን ያድርግል በሁለተኛው ወቅት ላይማ ዝናብ ቢመጣ እዛው ሊሰግደው እኮ ይችላል አስለንም መሰብሰብ የሚባለው ነገር ትርጉም ያጣል ማለት ነው ወቅቱ ደርሷልና ስለዚህ መሰብሰብ የሚገደደው ከፍተኛ የሆነ ዝናብ ወደ ቤቴ ደርሼ ለምሳሌ ደርሼ ብመለስ አልችልም ከፍተኛ ዝናብ ነው አያመችም በሰብሳለው ላለ ሰው መግሪብና ዒሻን አማ ዙሁርና ዐስር ሊሰበስበው ያስመቻል አሉ ያስመቻል ግልጽ ነው ለማንኛውም ሐጃ ሁሉ ጊዜ ለማይዘው ሐጃ ድንገተኛ ለሆነ ምክንያት ያጋጠመው የሆነ ሰው ሊሰበስበው ይችላል የግድ መሆን የለበትም የግድ ሰፈር መሆን የለበትም የግድ ዝናብ መሆን የለበትም ሊሰበስበው ይችላል وبه قال ابو اسحاق المروزي واصحاب الحديث وبه قال حنابلة هنا النميلوت وكذلك من اصحاب امام مالك الامام الاشهب يمساسلوا عالموچ من المالكيه والحنابلة اقاماچو زي لاي نو يالو ማለት ነው وكتابعيوش مكاكل وقول ابن سيرين وزي لا የሚገለጽ ነው እሱና وسعد بن جبير እሳቸውም እንደዚሁ ተመሳይና ያላቸው على كل حال جمع بالمدينه يالوني الله ملكتيان صلى الله عليه وسلم تكبار بين الظهر والعصر والمغرب والعشاء من غير خوف ولا مطر ያለበትን መነሻ አድርገው በዚህ መልኩ ተረድተውታል على كل حال حاجه ያጋጠመው ሰው ደጋግሞ አይስራው እንጂ ወይም ባህሪው አይሆን እንጂ በድንገተኛ ህመም ግልጽ ነው አስቸጋሪ በሆነ ህመም ላይ ከሆነ ወይም ከፍተኛ የሆነ ዝናብ ያጋጠመው እንደሆነ ምን ሊያደርግ ይችላል መሰብሰብ ይችላል መቼ በመጀመሪያው ሰላት ወቅት ብቻ በመጀመሪያው ሰላት ወቅት ብቻ طيب በሚቀጥለው ሰላት ወቅት ላይ የለም ከዘነበ አይቀርስ ወደ ኋላ ዘግይተናት እንስገድ አንልም ማለታችን ሱማ ሙሳፊር ነው መጀመሪያ ሙሳፊር ከሆነማ መጀመሪያውንም ኦሬዲ ጀምዑም አለው ቀስሩም አለው ሙሳፊር ከሆነ ይሄ እኮ ለተቀማጭ ሰው ያወራ ያለው ሀገሩ ላለው ሰው ሙሳፊሩማ ምን ይመለሳል እዛው ሰግዷት ይሄድ እንጂ ከገባ በኋላ ካጋጠመው ማለት ነው ከገባ በኋላ የገባበት መንገድ ለማቆም የማይፈቀድ ቢሆን ሐጃ እኮ ያልኩት ይሄንን ነው ብዙ ምክንያት ሊመጣ ይችላል እንደዚህ አይነት ነገር ለምሳሌ ከዛ በኋላ ከመንገዱ ሲወጣ የሚፈቀድበት መንገድ ሲወጣ የአሱር ሰላት ወቅት የሚገባበት አይ በመግሪብ ገብቶበት እንኳን አጭርና አድርጋትና በመግሪብ ገብቶበት ለምሳሌ መቆም አይፈቀድም ሰውየው ዒሻ ይገባበታል ብንል እንደማለት ነው መቼ ያደርጋት ከመግባቱ በፊት في وقت المغرب ሰግዷት ይግባ ማለት ጁሙዓ ሰላትን ከሰገደ በኋላ እሱ የሄደበት ሀገር ላይ ሙሳፊር የሄደበት ሀገር ላይ ካሉ ሙቂሞች ጋራ ተቀማጮች ጋራ እነሱ ጁሙዓ ሲሰግዱ ተከትሏቸው ከሰገደ በኋላ አሱር ሰላትን ማስከተል ይችላል አይችልም ጀምዕ ነይቶ መሰብሰብ ይችላል አይችልም ይችላል وخالف الحنابلة وجمهور المالكية يعرف حنابلاዎቹና جمهور المالكية خالفوا عليهن አይችልም ብለዋል خلافه ያለው بالنسبة للدليل ሳይሆን لفهم الدليل ነው دليلون يتردانበት መንገድ ነው ልዩነታችን والشافعية يقولون شافعيዎቹ ምን ይላሉ ጁሙዓ የዙሁር ሰላት ተተኪ ነው ግልጽ ነው አይደል ወቅተን ግልጽ ነው አይደል የሚሰገድበት ወቅትም በዛ ወቅት የሚሰገደውም የሚተከም የሚያብቃቃው ሰላት ዙሁር ነው ተጓብተናል አይደለም ዙሁር ነው ስለዚህ وهو بدل ልዋጭ ሆኖ ነው የመጣው ግልጽ ነው አይደል ويأخذ البدل حكم المبدل منه የተቀየረበትን ህግ ነው የሚይዘው ልዋጭ የተለወጠበትን ህግ ነው የሚይዘው አለ وهذا معروف ግልጽ ነው አይደል وهو تابع ለምን በደል የሚባለው ልዋጭ የሚባለው تابع للمبدل به ለተለወጠበት ነገር ተከታይ ነው የለወጠው ነገር ምንድነው ዙሁር ሰላትን ነው ግልጽ ነው አይደል የተካው ምን ነው ዙሁር ሰላትን ነው لو كانت الظهر ظهر የሰገደ ቢሆን ነው ይሄ ሰውዬ ዙሁርና አስር መሰብሰብ አንፈቅድለትም ነበር እንፈቅድለት ነበር አለች ከذلك አይደለም እንዴ አጃዝ አሁንም ቢሆን ተከቶት ለመጣው ነገር ህጉ ሁሉ ነው የሚሆነው ስለዚህ ወለው صلى الجمعه مع المقيمين ከሙቂሞች ጋር ጁምዓ ከሰገደ በኋላ ويجوز له ان يجمعه مع العصر ግን ባስቀደምነው ሸርጥ ለመሰብሰብ ያስቀደምነው መጀመሪያ ለመሰብሰብ ሶስት ሸርጥ ያስፈልጋል አለና እሱን ሸርጥ ካሟላ ለምንድነው ኺላፉ የመጣው وقال به حنابلة ምን አሉ አይ አይደለም አሉ ይሄንን ያስገደደው ምክንያት የተለያየ ነው አሉ ጁሙዓን ዙሁርን ያስገደደው ምክንያት ምንድነው ሙሳፊር መሆኑ ነው ሰውየው አይደለም እንዴ ሙሳፊር መሆኑ
ዙሁርን ከአሱር ለመሰብሰብ ዙሁርን በአሱር ወቅት ለመሰብሰብ ያስገደደው ምክንያት ምንድነው? ሙሳፊር መሆኑ ነው። ተግባባን? ሙሳፊር መሆኑ ነው ዙሁርን ከአሱር ለመሰብሰብ የሚያስችለው። አማ ጁሙዓን ከአሱር ለመሰብሰብ ግን የሚያስችለው ሐዲር እኮ ነው። ሰዎቹ ሰጋጆች ናቸው፣ እሱ ሰፈር ላይ አይደለም ያለው። ስለዚህ ተናፈረል ለዋዚሙ አሉ። ያስገደደው ምክንያት ተለያየ። ጋሊበን የሚያስገድደው ሰፈር ነበረ፣ ሰፈር ደግሞ አልተገኘም። ጀምዕ የተፈቀደው ለሐዲሩ ነው አለ፣ ለተቀማጩ ነው የተፈቀደው ጀምዕ የተፈቀደው በዚህ ሐለት። لذلك اذا تنافر اللوازم يفيد التنافر مستلزمات ለዋዚሙ ወይም አስገዳጅ ምክንያቱ የተለያየ እንደሆነ እሱን ተከትሎ የሚመጣው ምክንያት ውጤት ደግሞ የተለያየ ነው የሚሆነው አሉ። ግን ምላሹ ምንድነው? ሁሉ ጊዜ ሰፈር አይደለም ጀምዕ የሚያስደርገው አይደል? መረድም ቢሆን ሐጃም ቢሆን መጠርም ቢኖር ይሄ በሙሉ ጀምዕ ያስደርጋል። لذلك ለዚህ ብቻ ብሎ ያልመጣ ሁክም ነውና የተሻለው አቋም የትኛው ነው? فجواز الجمع بين الجمعة والعصر جمعة عصر مكاكل بسبب ችግር የለም والله تعالى أعلم. وشرائط وجوب الجمعة عفوا وشرائط وجوب الجمعة 7 أشياء. አሁን ስለ ሰላት الجمعة ሊያወራ ነው። አሁን ጀማዓ ጨርሰናል፣ ሙሳፊር ጨርሰናል፣ የጁሙዓ ሰላት አህካሞችን ልናወራ ነው ማለት ነው። ግልጽ ነው። وشرائط وجوب الجمعة ያለ የጁሙዓ ሰላት ግዴታነት ቅድመ ሁኔታዎች 7 ናቸው። አንድ ሰው ጁሙዓ ሰላት መስገድ ግድ ነው በርሱ ላይ እንዲባል እነዚህ 7 ነገሮች ማሟላት አለበት። ያላሟላ እንደሆነ የጁሙዓ ሰላት በርሱ ላይ ግዴታ አይሆንም ማለት ነው። ማን ናቸው እንዘክራለን። على كل حال الجمعة باعتبار الوجوب በግዴታነት በማስገደድ ጁሙዓን ግድ በማስደረግ ራሷን የቻለች ሸርጥ አላት። ሁለተኛ ደግሞ ሌላ ሸርጥ አላት። በምን باعتبار صحة الفعل ድርጊቱ ጁሙዓ ነው ተብሎ እንዲቆጠር ደግሞ የተሰገደው ሰላት ራሱን የቻለ ሌላ ሸርጥ አለ። አሁንም እናወራው ሸርጥ አንድ ሰው ጁሙዓ በርሱ ላይ ግዴታ ነው ለማለት የሚያስገድደን ነው ማለት ነው። ግልጽ ነው። ጁሙዓ ግዴታ ነው? አው ነው። ለምን ነው ጁሙዓ የተባለችው? ሊስቲማዕ الناس فيها ነው። ሰዎች በውስጧ ስለሚሰባሰቡባት ነው። ሰዎች በጋራ የሚሰባሰቡባት መድረክ ስለሆነች ነው ማለት ነው። ወይም ጁሙዓ የተባለችው ከፊሎቹ በውስጧ ስለሰበሰበችው ብዙ ኸይር ነው ብለዋል። የሰብሳቢነት ስያሜ የተሰጣት ማለት ነው። ግዴታ ናት። والله سبحانه وتعالى يقول في كتابه يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله እናንተ ያመናችሁ ሰዎች የተጠራችሁ እንደሆነ ለሰላት الجمعة በጁሙዓ ቀን ማለት ነው የተጠራችሁ እንደሆነ فاسعوا إلى ذكر الله አላህን ወደ ማውሳት ተቻኮሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የጀማዓ ሰላትን ያወሩበትንም ሐዲስ እንደዚሁ ለዚሁ መረጃ አድርገው ማምጣት ይቻላል። الذي ثبت في صحيح مسلم يا الله መልእክተኛ ሰለላሁ ዐለይሂ ወሰለም لقد هممت أن آمر رجلا فيصلي بالناس ሰዎችን አሰብኩኝ አሉ። ደው ሰዎችን የሚያሰግር አንድ ሰው እዚህ ትቼ እነዛ ቤታቸው የቀሩትን ወንዶች ጠቅላላ ቤቶቻቸውን በላያቸው ላይ እንዳቃጥልባቸው ፈለኩኝ አሉ። ወበዚህ ቀውል ላይ على رجال يتخلفون عن الجمعة ብለዋል። يتخلفون عن الجماعة ብቻ ሳይሆን عن الجمعة ببيوتهم ብለዋል። ببيوتهم ይሄ አንደኛው መረጃ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጁሙዓን ሰዎች ለመተዋቸው ተከልካይ አይሆኑም። እምቢ ካሉ አላሁ ሱብሓነሁ ወተዓላ በልቦቻቸው ላይ የሚያትምባቸው ቢሆን እንጂ አሉ። ማተምን የሚያትምባቸው ዘይግን ማለት ነው፣ መጥመምን የሚያትምባቸው ቢሆን እንጂ ማለታቸው ነው። ثم لا يكونون من الغافلين ከዛ በኋላ ከዝንጎች መቆጠራቸው የማይቀር ነው አሉ። يا الله ملكتني صلى الله عليه وسلم وكذلك في حديث الذي رواه أبي داود من ترك 3 جمع 3 جمعዎችን ተሃውነን
ያለምንም ምክንያት የተወ እንደሆነ طبع الله على قلبه ብለዋል። በልቦናው ላይ አላህ ያትምበታል ብለዋል። መጥመምን ያትምበታል ማለት ነው። وسند حسن وكذلك رواه هذا الحديث رواه الإمام النسائي على شرط مسلم حديث صحيح እንግዲህ እነዚህም መረጃዎች በሙሉ ስንሰበስባቸው ጁሙዓ የሚባለው ነገር ምን ይሆናል ማለት ነው? ግዴታ ይሆናል ማለት ነው። ግዴታ ይሆናል። طيب የመጀመሪያው ምን መሆን ነው? ሙስሊም መሆን ነው። الاسلام الشرط الاولى الاسلام ሙስሊም ያልሆነ ሰው ምን አይሆንም ማለት ነው? ሙስሊም ያልሆነ ሰው በላዩ ላይ ጁሙዓ ሰላት መስገድ የሚባለው ነገር ግዴታ አይሆንበትም ማለት። ሁለተኛው አልብሉግ ይሄን ብዙ ጊዜ ስላብራራ ነው ቃሉን ብቻ የተረጎምን ሄዳ አልብሉግ እድሜው የደረሰ ሰው ነው ማለት ነው። እድሜው የደረሰ ሰው ስንል ምልክቶች አሉት። አላማቱል ብሉግ ያሳልፈናል። ለአቅመ አደም መድረስ ማለት ነው አልኩኝ። ያ ማለት እድሜው ባጭሩ 15 ዓመት የሞላው ወንድ ወይም ሴት ወይንም ከዛ ቀደም ብሎ ደግሞ የዘር ፈሳሽ ያየ ወንድ ወይም የወር አበባ ያየች ሴት خلاص እነዚህ ባለግ ይባላሉ። እዚህ እድሜ ላይ የደረሱ ሰዎች ከሆኑ በእነርሱ ላይ ግድ ነው። ሶስተኛው አልዓቅሉ ነው፣ አእምሮ ነው። አእምሮ የሚሰራ ሰው መሆን መቻል አለበት። አእምሮ የሚሰራ ሰው መሆን መቻል አለበት። لأن فلا تجب الجمعة على الكافر በካዲ ላይ ጁምዓ ዋጅብ አትሆንም። ولا تجب على المجنون እድሜው ባልደረሰ ሰው ላይ አትሆንም ካለም በኋላ እንደዚሁ ደግሞ አእምሮ በማይሰራ ሰው ላይ ወይም በወቅቱ አእምሮ እየሰራ ባልነበረ ሰው ላይ ድንገት ራስ መሳት ባጋጠመው ሰው ላይ ሊሆን ይችላል አትበቃም። الحرية ነፃነት ነው ደግሞ ማለት ولا تجب على العبد ባሪያ የሆነ ሰው መምሉክ ነውና የተገዛ አይደለም ንብረት ማለት ነው። ንብረት በሰይዱ ፍቃድ ነው የሚንቀሳቀሰው፣ በባለቤቱ ፍቃድ ነው የሚንቀሳቀሰው። ስለዚህ ባሪያ የሆነ ሰው የተገዛ ሰው ካለ لا تجب عليه الجماعة والجمعة جماعة واجب አይደለም ጁምዓም ዋጅብ አይደለም። ለጀማዓም 7 ሸርጥ አስቀምጠናል አይደለም خيرا ولا تجب على المرأة ለጀማዓ ይችላል ብለናል። ለጁምዓ አይችልም ይመጣል። ጀማዓ መተው ይችላል اذا تخلف من الجماعة ችግር የለው። ግን اذا تخلف من الجماعة ስንል ከሰባቱ ሸርጦች መካከል ሰባተኛ ላይ ያወሳሁት ነው አይደለም። መቼ ሰውየው የተገዛ ከሆነ መገዛቱ በዛች ወቅት በዛች ያቺ ሰላት ወቅት ባለችበት ወቅት ላይ ከሆነና ከርሱ ውጪ ባለ ሰው የማይፈጸም ከሆነ ጉዳዩ ወይም ሰውየው ሲገዛው እሱንም ስራውንም አብሮ የገዛው ከሆነ ለምሳሌ ሞባይል አንስተህ ዓለም ባንክ አድርስ ስምታደርሰው ከ6 ሰዓት እስከ 6 ሰዓት ተኩል ባለ ጊዜ ነው አልኩክ። በዛ ወቅት ሰላት ዙሁር የሚሰግድ ለዚህም ለአንተም ከፍያ ያለው ለጉዞም ከፍያ ያለው استاجرتو ከማለት ነው። አንተንም ስራውንም አይደል ያን ጊዜና فلا تجب عليه الجماعة ጀማዓ በሱ ላይ ግዴታ አትሆንበትም። አማ ጁሙዓ ግን እዚህ ውስጥ አይካተትም። እንመጣለን ምክንያቱም فلا تجب على المرأة ሴትም ላይ እንደዚሁ ግድ አይደለም። ለምን ምን ስላለ ነው? الحرية ካለ በኋላ ذكورية አለ አይደል? طيب ግን ذكورية ከሚል الذكورة ቢል ይሻላል። በአረብኛ ቋንቋ ذكورية ይባል الذكورة በሉት። والصحة ጤናማነት ነው። ታማሚ የሆነ ሰው فلا تجب على المريض ታማሚ የሆነ ሰው ላይ ጁሙዓ ግዴታ አይደለም። ያ መረዱ ከመሳተፍ የሚያግድ የሆነ መረድ ከሆነ ከመሳተፍ የሚያግድ የሆነ ህመም ከሆነ ጉንፋን ያዘኝ ብሎ መቅረት የለም ማለት ነው። አንድ ታማሚ ግን ድንገት በህመሙ ወቅት ላይ እንኳን ባለበት ወቅት ጁሙዓ ወደሚሰገድበት ስፍራ የመጣ እንደሆነ በዛች ወቅት ላይ እንጽናለም اذا اتى الى محل الاقامه الجمعه في وقتها ማለት የመጣ እንደሆነ وجب عليه ወጅቦበታል ቦታው ላይ የደረሰ እንደሆነ። እዚህ ታማሚ ያለው አማራጭ በሌላ መንገድ መዞር ነው ማለት ነው። وجب عليه يصلي الجمعه መጨረሻ ምን አለ? والاستطام የሀገሩ ሰው መሆን አለበት ማለት ነው። ያው احسن ان يعبر ذلك بالاقامه اقامه ቢል ይሻላል ነበር። لأن المعتمد في المذهب مذهب لا يمتوقع في المذهب الشافعي مقيم የሚባለው ሰው تجيب عليه الجمعة ብለን ሰዎች እንግዲህ በሰውነት ለሶስት ይከፈላሉ ከሀገር ጋር ባላቸው ግንኙነት። አንደኛው ሙስተውጢን ይባላል።
ሙስተውጢን ብሎ ማለት ምን ማለት ነው? ዜጋ ማለት ነው። ዜጋ ማለት ነው። ዜጋ የሚባለው አንድን ሀገር የርሱ ሀገር አድርጎ የያዘ ሰው ግልጽ ነው አይደል? ክረምቱም በጋውም በርሱ ላይ የሚፈራረቅበት ለሐጃ ካልሆነ ጉዞ የማይወጣ ሰው ለምሳሌ ከሰፈሪ ቲጃረቲን ዱባይ ለመግዛት ምናምን እቃ ለማምጣት ምናምን ብሎ እንደሚሄድ ሰው ሊሆን ይችላል ማለት ነው። እንደዛ ያልሆነ ሰው በሀገሩ ላይ ነዋሪ ወይም ለመታከም ብቻ ለሐጃ ለማንኛውም ሐጃ ብቻ የሚወጣ ነገር ግን ዋነኛ ነዋሪነቱን በዛች ሀገር ላይ ያደረገ ሰው ከሆነ ሙስተውጢን ወይም ዜጋ ይባላል። ስራውን ከጨረሰ በኋላ ወደዛ ሀገሩ የሚመለስ ከሆነ ማለታችን ነው። ግልጽ ነው አይደል? ይሄ ሰውዬ ተጂቡ عليه الصلاه الجمعه وتنعقد به ጁምዓ በርሱም ትሟላለች ይቆጠራል ማለት ነው። ጁምዓ ሲመጣ ሰውየው ጁምዓ ለመሙላት የሚያስፈልግ ቁጥር አለ። ያቺ ቁጥር መሟላቷ ላይ እሱ ምን ይሆናል? ይቆጠራል። ግልጽ ነው አይደል? ያቺ ቁጥር ስንት ናት? 40 ናት። 40 ሰው መሙላት አለበት እንላለን። التي تنعقد بهم الجمعه ጁምዓ በነዛ ነው የሚቆጠረው መሙላቱ። ስለዚህ ከሚቆጠርባቸው ሰዎች መካከል መሆን አለበት። ነገር ግን አሁን እያወራን ያለነው መቆጠርን አይደለምና ምንድነው የተጠቀመው ቃል አልስቲጣኑ ካለ ዜግነት ነው ካለ فلا تجب على المقيمين ነው ማለት ነው። ግልጽ ነው አይደል? ጁምዓ ግን ሙቂምም ቢሆን ሙስተውጢንም ቢሆን ይዋጅብበታል። ምንድነው ልዩነቱ? ሙቂም ደግሞ ማለት በአንድ ሀገር ላይ እየኖረ ያለ በዛች ሀገር ላይ ከሆነ ቦታ መጥቶ ሲያበቃ ከ4 ቀን በላይ ያሳለፈ ካለ ባለፈው ስናሳልፍ ሙሳፊር የሚባለው ስንት ጊዜ ነው አለ? ስንት ቀን ነው አለ? 3 ቀን ነው አለ? አራተኛው ቀን በቃ ሙሳፊርነቱ ያበቃል አለ። ከ4 ቀን በኋላ ሙሳፊር መሙላት አለበት ብለናል አይደል? እንዴ ዛሬ ሲስማማ ነው አለች ከዛሊ ሐጃው ማብቂያው አይታወቅም ከተባለስ ስንት ቀን ድረስ ገፋን? 18 ቀን ድረስ። ግልጽ ነው አይደል? ان كان الحاجه معلوم ከሆነች ሐጃውስ በዛ 18 ቀን ውስጥ ከሆነ ይክፊ ይችላል፣ ችግር የለውም ቀስር ቢያደርግ። ከዛ በላይስ ከሆነ 18ቱ ላይ ታበቃለች አለ። ለዘን وبه اعتمد ائمه الشافعيه بل وجمهور المذاهب يهدبت አቋም ይሄ ነው። والدليل اثوب الى الحديث الى ما قاله رسول الله صلى الله عليه وسلم የሚብቃቃው ይሄ ነው። ነገር ግን አንዳንድ ሰው ካቅሙ በላይ ካለበት ምናምን وبعض المالكيه ሐጃውን እስከሚጨርስ ድረስ መቼ ሙሳፊርነት ከተሰማው ቢቀጥል ችግር የለውም ብለዋል። አሁን ስለ ሙቂም እያወራን ነው አይደል? ሙቂም ማለት አንድ ቦታ ላይ ኖሮ 4 ቀን ያለፈው ሰው ወይንም ደግሞ በዛች ሀገር ላይ መቀመጥን የነያ የሆነ ሰው ከሌላ አካባቢ ነው የመጣው ግን ነይቷል። ግልጽ ነው። ነገር ግን ለም يتخذها وطنا እንደ ሀገር ግን አልያዛትም ማለት ነው። እንደ ሀገር አልያዛትም ማለት ነው። ለምሳሌ ዕውቀት ለመገብየት ለ3 ዓመት ለ4 ዓመት የተጓዘ ሰው እንደማለት ነው። በኋላ ሙስተውጢን አይደለም እዚህ ሀገሩ መጥቶ ነው ነዋሪነት ኢትዮጵያ ነው። ግን لطلب العلم الى الازهر واظهر የሄደ ሰው ወይ لطلب العلم الى مدينه المنوره የሄደ ሰው ምናምን ሰው እዛ ሀገሩ አለ እዛ ሲኖር ሙቂም ነው የሚባለው። تجب عليه الجمعه ጁምዓ ዋጅብ ይሆንበታል። ግልጽ ነው አይደል? وهذا يسمى مقيما ኢቃማ አላችሁ ሲባል አልሰማችሁ? ስሙ የተወሰደው ከዚህ ነው ማለት ነው። وليس الاستطانه. طيب ما الحكم ما الفرق بين المقيم والمستوطن؟ والمستوطن من ዜጋ ምን ነው تنعقد بهم الجمعه አለን አይደል? በእነሱ ነው ሙስተውጢን በሆኑ ሰዎች ነው ጁምዓ የሚቆጠረው 40 እስከሚሞሉ። አማ ሙቂሙ ሰው 40 ሰው መጥቶ የሀገራችን ሰው መዲነቱል ሙነወራ አወል ሰፍ ላይ ቢቀመጥ ጁምዓ አይሞላም። ጁምዓ የሚሞላው የመዲና ሰዎች 40 መኖር አለባቸው አብረው ማለታችን ነው። خلاص በቃ ይሄ ነው። ሶስተኛው ሙሳፊር ነው። የሰው አይነት ከጉዞ አንፃርና ከመኖሪያ አንፃር ሙሳፊር ነው የሚባለው ማለት ነው። ግልጽ ነው አይደል? ሙሳፊር የሚባለው ሰው ኑሮው ራሱ በዘላንነት ላይ የተመሰረተ በጉዞ ላይ የተመሰረተ ከሆነ ነው። ጃደም ፊ ሰፈር የሆነ ሰው ከሆነ ይሄ ሰውዬ ከአንድ ቦታ ላይ የሚቀመጠው ከ3 ቀን በታች ነው። 2 ቀን ነው ማለት ከ4 ቀን በታች ነው ወይ 2 ቀን ነው። ከጉዞ ጋር 3 ቀን ነው የሚቀመጠው እንደማለት ነው። ወይ መቀመጥን አይነየትም በዛ ሀገር ላይ የሚተላለፍበት ጊዜ ይሄ ሰውዬ فلا تجب عليه صلاه الجمعه ጁምዓ ሰላት ዋጅብ አይደለም በርሱ ላይ። وكذلك ولا تنعقد به الجمعه ጁምዓን በሱ አይቆጠር ቢገኝም ولو حضر الجمعه
ኢዘን አልስቲጣኑ ከሚሉት ምን ይሻል ነበረ? አልኢቃመቱ ቢሉት የተሻለ ነበር። ለምን? አሁን እየጠቀሱ ያሉት ምን እየጠቀሱ ስለሆነ ዋጅብ ግዴታ ጁሙዓ መስጊድ ግዴታ የሚሆንባቸው እነዚህ ነገሮች ሲሟሉ ነው ስላሉ ማን ላይ ነው? ሙቂም የሆነ ሰው ላይ፣ ወንድ ላይ፣ አእምሮ የሚሰራ ላይ፣ እድሜው የደረሰ ከ15 ዓመት በላይ የሆነ ወይም ከዛ በፊት የዘር ፈሳሽ ያየ ሙስሊም የሆነ ሰው ላይ ባሪያ ያልሆነ ሰው ላይ፣ ነፃ የሆነ ሰው ላይ خلاص የመጨረሻው ምንድን ያልታመመ ሰው፣ ጤናማ የሆነ ሰው። طيب ግልጽ ነው። طيب እነዚህ 7 ነገሮች የተሟሉ እንደሆነ ሰውየው ሰላቱል ጁሙዓ ይወጅብበታል ማለት ነው። እንግዲህ ይህንን መረጃዎቻቸውን በሙሉ ቀደም ብለን የጠቀስናቸው ስለሆኑ እዛ ውስጥ አንገባበትም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማረዋሁ الإمام أبي داود የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጁሙዓቱ ዋጅበቱን على كل مسلم إلا على 4 عبد مملوك وامرأة وصبي ومريض ስላሉ ሰነዱ بإسناد على الصحيحين የመጣው على الشيخين ማለት ነው። الإمام البخاري ومسلم شرط ነው የመጣው። መጅኑን የሆነ ሰው እንግዲህ እዚህ ውስጥ ይገባል ብለን መሪድ፣ ሰቢይ፣ ሴት፣ የተያዘ ባሪያ በዚህ ውስጥ በሙሉ ያልፋሉ ማለት ነው። አማ بالاستطانة لا جمعة على مسافرين ስላለ وقروا يعني النبي صلى الله عليه وسلم لا جمعة على مسافرين የሚል ስላለ ነገር ግን وهذا الحديث مرفوع على ابن عمر ነው والله اعلم ذلك ابن عمر ንግግር ነው። لا جمعة على مسافرين የሚለው ጁሙዓ የለበትም ሙሳፊር የሆነ ሰው ላይ ግን አላ ኩል ያህል ጀማዓም ስለሌለበት الجمعة تحت الجماعة የሚገባ ነገር ነው። ሙሳፊር ጀማዓ የለበትም ጁሙዓም የለበትም የሚለው አቋም የተሻለ ነው። የሰላቷ ምንድነው ቅድመ ሁኔታ ደግሞ 3 ናቸው አለ። እዚህ ጋር እናቁማ።